አድምጥ እስክታውቅ ድረስ አላህ ለምን እንደመረጠ እነዚያን ወንዶች ለነብዩ ጓደኝነት ነብዩ ሰሙ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ኻሊድ አልሁደሊ ስለሚባል መካ ሰዎችን ሰበሰበ ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ነብዩ ተጣሩ ሰለላሁ ዐለይሂ ወሰለም ከእውነተኞች ወታደሮች አንዱ አሉትም ኻሊድ አልሁደሊ ያስቸገረኝ በሌላ ድንበር ያለፈ ነው ወታደሩ አለ ህይወቴ ለህይወቱ ፊዳ ይሁን በፈለጉት ዘዙኝ አሉ ሰለላሁ ዐለይሂ ወሰለም ወደ መካ ሂድና የኻሊድ አልሁደሊ ራስ ይዘሊና ወደ ኋላ ዓለም አልዘገየም ይቅርበልኝ አላለም ተልኮ ከባድ ነው አላለም ነገር ግን ማብራሪያ ፈለገ አለ ያ ረሱላህ ሰውየውን ፍጹም አይቻለው አላውቀውም ነብዩ ሰለላሁ ዐለይሂ ወሰለም አሉ የሰውየው ምልክት ልክ ስታየው ተፈራዋለህ አረቦች ነበር ኻሊድ አልሁደሊ በሺህ እንደሚመዘን ወንድ ነው ነገር ግን ኢማን ሰዎች ከጀባሩ ውጪ ማንንም አይፈሩም ኢብኑ ኡነስ ሄደ ንጹህ አላህን ፈሪው መካ እስኪደርስ ድረስ ኻሊድ አልሁደሊ በድንኳን ውስጥ ሰዎችን ያሰባስባል በወራዳ ሴራው አብዱላህ ብን መስመጣ ወለሱ አገልግሎቱን ያቀረበ ጦርነት ማታለል ነውና ተቀበለው አቀረበው ከቀናት በኋላ እሱና ኻሊድ አልሁደሊ ከድንኳኑ ጀርባ ይሄዱ አብዱላህ ብን ኡነስ ዘይፉን መዘዘና የሰውየውን ጭንቅላት ቀላው እንደዚህ ናቸው የነብዩ ባልደረቦች ሰለላሁ ዐለይሂ ወሰለም አብዱላህ ብን ተመለሰ ተጠቅሎ ወደ መዲና ተልኮን ከፈጸመ በኋላ የውሻውን ጭንቅላት በፊት ተሸክሞ ልክ እንደደረሰ ወህዩ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ነግሯቸው ነበር ወታደሩ ተልኮን በተሟላ መልኩ እንደፈጸመ ልክ እንዳዩት ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባት አለ በሷ ነው የመልቂያ መማውቀ ተመርኳዦች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ብትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው ነገር ግን አብዛኛው ሰዎች ይሄን አያውቁም ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ ከትዕዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የጠበቃቸው የአላህን ትዕዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት አብዱላህ ብን መስዑድ ረዲየላሁ ዐንሁ እንዲያለ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ ባይተዋር ሆኖም ይመለሳል እንደጀመሩ ለባይተዋሮች ጡባ አለላቸው ተባሉ እነማን ናቸው ሰማ ባረከላሁ ፊክ ተባሉ እነማን ናቸው ያ ረሱላህ አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ አልባኒ ረሂመሁላህ ሰሂህ አድርገውታል አስተውል ባረከላሁ ፊክ በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ ሚለው ቃል ሳሊሆች አላሉ በጎነት ብቻውን አይበቃም ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል ተስፋ ቆራጮች አይደሉም ለተበላሸው ተጨባጭ እጅ አልሰጡም በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው በእነሱ ላይ ባይተዋርነት የለም ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው ጡባ ደግሞ መልካም ከሚለው ነው አላህም አለ መልካም አላቸው በጎ መመለሻም አላቸው እነሱም በዱንያ ደስተኛ ናቸው በአኺራ ደግሞ ከአንቢያ ቀጥሎ ናቸው ለዱንያ መልካም አላቸው በአኺራ መልካም አላቸው አቡ ሰዒድ እንደዘገቡት አሉ
ጡባ በጀነት ውስጥ ያለች ዛፍ ናት ጥላዋ 100 ዓመት ጉዞ ያስኬዳል የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት ዛሬን ተመልከትና ሁኔታውንም አስተውል ዛሬን ተመልከት ሁኔታውንም አስተውል አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ ረንዴውም ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል እነሱን ግን አይጎዳቸው ነብዩ ሰለላሁ ዐለይሂ ወሰለም ማሉ መልካም ኑሮ ለባይተዋሮች አለ ደግሞ ማሉ ከበስተኋላችሁ የትዕግስት ቀናት አሉ የዛን ያጥብቆ ለሚሰው እናንተ ያላችሁበትን ከናንተ 50 አጅር አለው ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው ሰሃቦችም አሉ የአላህ ነብይ ሆይ ከነሱ ነው አይ ከናንተ ነው አሉ አይ ከናንተ ነው አሉ አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም ማለት ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ እያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዳነጉ ከቤቶቻቸው ሲወጡ የ1000 ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎች ወደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገው ለማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃምን አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ የለንም አሉ አላህን አስመሰክራችኋለሁ አላሁ ተዓላን አስመሰክራለሁ እኔ ቅፍለቱ የተሸከመውን ሰደቃ አድርጌዋለሁ ለድሆችና ለምስኪኖች ለአላህ ሸጠው አላህም ገዛው በተራቡ ሆድ ውስጥ አደረገው በምስኪኖች አንጀት ውስጥ ለሴቶች ለየቲሞችና ለመሳኪኖች አደረገው ዑስማንን የመሰለ ኬት እናገኛለን ዑስማንን የመሰለ ኬት እናገኛለን ያ በገንዘቡ የገዛ የዓለማቱን ጌታ ውዴታ ምግብን አበላ ሴቶችና የቲሞችን ተባበረ የአላህ ባሮች መቼ ነው የሚገለጸው እውነተኛ የእስልምና ወንድማማችነት ሙእሚኖች ወንድማማቾች አይደሉም ምን አሁን ካልታየ ፈተናውና መከራው በረታ ጊዜ መቼ ነው የሚታየው ወንድሜ አይደለም በምላሱ የወደደኝ ወንድሜ ግን በመከራ የወደደኝ ነው ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ገንዘቤም ለሱ የሆነው በአከርካሪው በተመታ ጊዜ በምቾት ጊዜ ወንድም የሆነን አታመስግን በችግር ጊዜ የሚከዱ ወንድሞች አሉና ሰለላሁ ዐለይሂ ወሰለም አሉ የሙእሚኖች ምሳሌ በውዴታቸውና በመታዘዛቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት ወንድሞቻችሁን አድኑ
ወንድሞቻችሁን አድኑ የአክፍሮት ኃይላት ሳይቀድሟችሁ የሸቀጥ ነጋዴዎች ልብ እንዴት ይቆረጣል ችግርተኞችን እያየ ምንም ነገር ልታደርግላቸው የማትችል ስትሆን ለምን ተገለበጥክ አንቺስ ለምን ተገለበጥሽ ወደ አንተም ወደ አንቺም አንተ ቀንን መንገድ አውቀህ ተስተካከልከው ከዚያም መንገዱን ለቆ ለጠመመና ሁኔታው ለተቀየረ ሁኔታዋም ለተቀየረ ለዚያ ዱንያ ልቡን ለቀየረችበት ዱንያ ልቧን ለቀየረባት ሐቅን ላወቀው ሐቅን ላወቀችው ከዚያም ሌላ መንገድ ለተከተሉ ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ምን አግኝቶሽ ነው ምን አግኝቶህ ነው ለምን ተገለበጥክ ለምን ተገለበጥሽ ምንድነው መስረጃችሁ ምንስ ነው ምክንያታችሁ በየቀኑ መንገድ ላይ የወደቁ ሰዎች ዜና ይደርሰናል ከመዳኛው ቅፍለት ወደ ኋላ የቀሩ መሬት ላይ የሚለጠፉ ረፍትና ምቾትን ፈላጊዎች ኡማችን ጠላቶቿ ተጠራርተውባታል እሷ አሁን ታማኝ ወንዶችና አንስቶች በጣም ያስፈልጓታል እናንተ ግን ኡማችሁን ከባድ ሁኔታ ላይ ከዳችሁ ብርቱ ሰዓት ላይ ለምን ጠላትን በእኛ ላይ ታስደስቱብናላችሁ በተደጋጋሚ ጊዜ እንዲህ የሚል ነገር እንሰማለን ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ ሊወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉ አላውቅም ምን እንደሳበው ምን እንደሳባት ካተላዩ ባህር ከከዳተኛው ማዕበል ትዝታውን እስካሁን አስታውሳለሁ ትዝታውንም እስካሁን አስታውሰዋለሁ ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ከዚያን ጓደኛዬ መንገዱን ተወ ባልደረባዬ መንገዱን ለቀቀ ሌላ መንገድን ተጓዘ ከተለያየን እንዴት ልንገናኝ እንችላለን እኔም አልኩኝ የአላህን ቃል በመመላለስ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ካንተ ዘንድ የሆነውን ችሮታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙ ታደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሱ አምነን እውነት ብለንወት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከረህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ ያ ሙቀልበል ቁሉብ በዲንህ ላይ አጽናን በሉ እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ አልኩኝ ያ ሙቀልበል ቁሉብ ተብት ቁሉበና ዐላ ዲኒክ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው اللهم لا تجعل الدنيا أكبر همنا ولا مبلغ علمنا አንድ ታማኝ ሰው እንዲህ ሲል አወራኝ አስቀያሚ መኪና አደጋ ተመለከተ ካለፉት ቅርብ ቀናት ባንዱ ቀን ውስጥ የፈጠነች መኪና ተከሰከሰች ከተገለበጠች በኋላ ከዛፎች በሆነው ባንዱ ዛፍ ሰዎች ተሰባሰቡ ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ ማለትም ጓደኛዬ መኪና ውስጥ ወጣት ነበር ምናልባትም ከእድሜው የመጨረሻ ሰዓት ላይ ምናልባትም ከሞት በሰከራት ላይ ከመኪናው የቀረበ ሁሉ እይታውን ሲመለከት ያዝናል ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው የሙዚቃው ድምጽ
በኃይል የሚወጣ ነበር ከመኪናው ማዳመጫ አንዳንዶች ሊያጠፉትና ዘመን ያደርጉት ሞከሩ ግን በፍጹም አልቻሉም ይላል እኔ ተነስቼ በድንጋይ እስከከሰከሰው ድረስ ዝም ማድረግ ቻልኩ ከዚያም ወጣቱ ላይ መደጋገም ጀመርን እሱ የመሞቻ ሰዓት ላይ ነው ላ ኢላሃ ኢላላህ በላልነው ላ ኢላሃ ኢላላህ በላልነው ሊላት አልቻለም እምቢ አለን ልል ሞከረን ደጋገምንለት እሱ ግን ሊመልስልን አልቻለም ሩሑ እስክትወጣ ድረስ ልቡም እስክትቆም ድረስ ተንፋሹም ጸጥ እስኪል ድረስ በዚያች አስጨናቂ ሰዓት ሩሕ በምትወጣበት ሰዓት በዚያች አስጨናቂ ወቅት ራሱ ሙዚቃ በመኪናው ማዳመጫ የነበረው ኪሱስ ከነበረው ሞባይል ወጣ ያው ራሱ ሙዚቃ መኪናው ሲያደምጥ የነበረው ኪሱስ ካለው ሞባይል ላይ ወጣ ሰዎች መኪናውን ከበው ያለቅሱ ጀመር ይደጋግሙም ጀመር ኢና ሊላህ ወኢና ኢለይሂ ራጂዑን በማለት ሙዚቃ ከዳቻቸው ምኞት አታለለቻቸው ሸይጣን በእነሱ ላይ ሳቀባቸው ወጣቶቻችን ከላ ኢላሃ ኢላላህ ውጪ የሞቱ ነው ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ የሞቱ ነው ረህማንም እውነት አለ ለሸይጣን እንዲህ ያለ ጊዜ ከነሱ የቻልከውን ሰው በድምጽ አታል በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውም በልጆቻቸውም ተጋራቸው የተስፋ ቃልም ገባላቸው ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸው አንድ ሰው ለኢብኑ አባስ መጣና ስለ ሙዚቃ ፍትዋ ስጡኝ አላቸው ሐላል ነው ወይስ ሐራም ኢብኑ አባስ አሉ ሐላል ነው አልልህም አላህ ሐላል ያደረገውን ሐራም ነው አልልህም አላህ ሐራም ያደረገውን ግን አንድ ነገር ንገረኝ ኢብኑ አባስ ነው ይዟሉት አንድ ነገር ንገረኝ ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው ሰውየው አለ ከባጥል فقال ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል ከመመራት በኋላ ጥሜት አለ እንዴ አላህን ፍሩ የላ ኢላሃ ኢላላህ ህዝቦች ሆይ አላህን ፍሩ የቁርአን ህዝቦች ሆይ አላህን ፍሩ የሱረቱል ሐዲድ ህዝቦች የሱረቱል ቂታል የሱረቱል አንፋል አንተ በአላህ ላይ የምታላግጥ ሆይ አላህ ዐዘ ወጀልን ፍራ ሙዚቃንና ስለ ሴት ማውራትን ራቅ እውነታን ተናገር አላጋጭ ምን መንገድ ራቅ መንገድ የሚሰብር አይደለም ጀግና አላህን የሚፈራ ነው ጀግና የአላህ ባሮች ከአላህ እርዳታ ትፈልጋላችሁ የበላይነትና መመቻቸትን ትፈልጋላችሁ ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ ሴቶች ትፈልጋላችሁ ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ ለሰማያትና ለምድር ጌታ ምላሽ ስጡ ምን ያክል ዋጋ አስከፍሎ ነበር ኃላፊነቱስ ምን ያክል ከባድ ነበር ከዚህም ጋር አንድ ሰው ወደ ኋላም አልተመለሰም ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዛም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው ተሰማቸው ወደ እነሱም 3000 ሰዎች ላኩ ወደ እነሱ 3000 ሰዎች ላኩ ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ ሴቶችን ክብር የሚቆሙ 3000 ሰዎች ላኩባቸው ሄዱ በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ አሚርነቱን ማደላደሉ አርማውን ዘይድ ሸከም ከዚያም ጃዕፈር ሸከም ከዛም አብዱላህ ቢን ረዋህ ሸከም ሄዱ በአላህ በረከት ሞት አደረሱ ሮሞች ሰሙ የመምጣታቸውን ዜና ሮሞች ቅጥረኛ የሆኑ አረቦች 100,000 ሆነው ወጡ የሮም ክርስቲያኖች ደግሞ 100,000 ሆነው ወጡ በዚህ ቀን ተሰባሰቡ ለ3000 ሰዎች ከ200,000 በላይ ተፋላሚ
በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ እነዚህ ከ200,000 ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር ከዚያም ባነሰ እርስ በርሳቸው ተመካከሩ እንመለስ ለነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው እርስ በርሳቸው ተባባሉ እናንተ ሲጀመር ለምን ወጣችሁ ምንድነው የምትፈልጉት ምንድነው የምትመኙት ጀነት ፈላጊዎች አይደላችሁም ይህችና ጀነት በሯ ተከፍተዋል ጀነት በሰይፍ ጥላ ስር ነው ጀነት በሰይፍ ጥላ ስር ነው እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም ወይ ድል ወይ ሞት ወደ መዲና መንገድ የለም ወይ ጀነት ወይም ደግሞ ድል ተዘጋጁ ወደ አንዲት መንደርም ገቡ ሙእታ ወደምትባል ጦርነቱን በስሟ የተሰየመው በውስጧ መሸጉ ለስድስት ቀናት ሙሉ ከባድ ፍልሚያ ሆነ ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም 6 ቀን ልፋትና ድካም ነበር በስድስተኛው ቀን ዘይድ ተገደለ በዚያው ቀን ጃዕፈር ተገደለ በዚያው ቀን አብዱላህ ቢን ረዋሃ ተገደለ መዲና ውስጥ ሰሃቦች ከበዋል ወንዱም ሴቱም ህፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለው ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩ እንድታስብ ፈልጋለሁ እነሱ በነቢያቸው ዙሪያ ከበው ተቀምጠዋል የሙስሊሞችን ዜና ሊከታተሉ ነብዩ ደግሞ ያስተላልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው ዛሬ በስክሪኖች ፊት እንቀመጣለን በቻናሎች ፊት እንቀመጣለን በእግር ኳስ ልንመለከት ይሄ ነው ልዩነት በትናንትናውና በዛሬው መካከል እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል የሙእሚኖችን አላህና መልእክተኛውን ሊረዱ እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል አላህን እንጂ ማንንም ማያውቁ ድቀት ነው ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይድ ተገደላሉ ከዚያም ዝም አሉ ከዚያም አሉ ጃዕፈር ተገደለ ከዚያም ዝም አሉ ከዚያም አሉ አብዱላህ ቢን ረዋሃ ተገደለ ከዚያም ዝም አሉ ጀነት ውስጥ ወደኔ ከፍ ተደርገዋል ማለትም ሶስቱ መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል ና ወደ ጦር ሜዳው እንመለስ በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ብን አርቅም ተሸከመ ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ በራሳችሁ ላይ አሚር ሹሙ ለኻሊድ አለው አርማውን ያዝ ኻሊድ አለ አንተ ከኔ በጅራ ትቀድማለህ በደረጃም ትበልጣለህ በእስልምናም ትቀድማለህ አንተን አርማውን ያዝ አለበት ሳቢት ወላሂ ላንተ እንጂ አልተሸከምኳትም ማለት ኻሊድ ከሰለመ 3 ወር እንጂ አላለፈም ኻሊድ ከሰለመ ያኔ ከ3 ወር አላለፈም ነበር ኻሊድ ያ ከሙስሊሞች በተቃራኒ ሆኖ የተዋጋ የሁድ ቀን ያደረገውን ያደረጋቸው አሁን የመጀመሪያው ጦርነቱን በእስላም ተሳተፈ የላ ኢላሃ ኢላላህ ባንዲራ ከፍ አድርጎ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ተወዳላችሁ አሁን እንወዳለን ኻሊድ አሚርነቱን ተሾመ ባንዲራውንም ያዘ ከዚያም በጦር ሜዳው ከፍ ወዳለ ቦታ ወጣ መሬቱን ለየ ቦታውንም ለየ ቀኙን ክንፍ ቀየረ የግራ ክንፉንም ከፊትም ከኋላም ከዚያም ያጠቃ ያባረ ጀመር መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ በርግጥ ጀነት ወደኔ ከፍ ተደርገዋል ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል ጦርነቱ ተፋፍሟል ቃል ሊገልጸው የሚችል ሁሉ ጦርነቱ ይዛኔ እንደ ዛሬ ጦርነት አልነበረም የፈሪዎች ጦርነት የሸሾች ጦርነት እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ ይልቁንስ ወንድን ይገጥም ነበር ያለው ጭንቅላት ይቀነጠሳል አካላት ይቆራረጣል ማሰብ ትችላለህ እስከዛን የሙስሊሞች ብዛት 3000 ሆኖ ከ200,000 በላይ የሚሆኑት ነበር የገጠሙት ማለትም አንድ ሰው 70 ሰዎችን መግጠም ይጠበቅበት ነበር ከአንድ ሰው 70 ካዲያንን መገጠም ይጠበቅበት ነበር በአላህ ልጠይቅ ኃይሉን ከየት ነው ያገኙት ከየትኛው አይነት ወንዶችስ ናቸው እነሱ አባቶቼ አያቶቼ ናቸው በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው ኻሊድ ቀኝና ግራ ክንፉን ቀያየረ የተመላለሰ ያጠቃ ጀመር ከወንዶችና ከጀግኖች ጋር ሞከሩ
ሞከረች ለመከባ አልቻሉም ከጦርነቱ መጨረሻ ቀን ኻሊድ ሚዛኑን ገለበጠ ከሰራዊቱ ኋላ ሰዎችን ላከ አቧራ እንዲያነሱ ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት ሩሞች ፈሩ 7 ቀን ሙሉ እንዲየታገልን አልቻልናቸውም አሁን ከመዲና አጋዥ መጥቶላቸዋል ልንቋቋማቸው አንችልም አሉ ከዚያም ኻሊድ ጀመረ ከሞቱ ሰዎች ጋር እየተመላለሰ ማጥቃት ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት ከዚያም ሙስሊሞችን ከጦር ሜዳው ማውጣት ጀመረ እጅግ በተካነ ስትራቴጂ ታሪክ እስከዛሬ ይመሰክርለት ሰራዊቱን አወጣ ከጦር ሜዳ ሩሞችን ከአደበ በኋላ መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህ እንዲን ሴት የሚጠብቁ አሁን ተጨባጩ መዲና ተቀበላቸዋለች ህፃናትና ሴቶች ወጡ ሰራዊቱን ለመቀበል እንዴት ተቀበሏቸው በድንጋይ ነበር የተቀበሏቸው መልካም ልፋትን ከመልፋታቸው ጋር አላህ እንጂ ሌላው የማያቆም መስዋዕት ከመስዋዕትነታቸው ህፃናትና ሴቶች ተቀበሏቸው በድንጋይ ለኻሊድና አብረውት ላሉት እያሉ በአላህ መንገድ ላይ ከሞት ትሸሻላችሁ በአላህ መንገድ ላይ ከመሞት እናንተ ሸሺዎች ነብዩ ሰለላሁ ዐለይሂ ወሰለም ማለት ሸሺዎች አይደሉም ተፋላሚዎች ናቸው በአላህ ፍቃድ በትላንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ ትላንትና ህፃናቶቻችን ኻሊድና አብረውት ያሉት ሰዎች በመዲና በድንጋይ ይቀበሉ ነበር ኻሊድና አብረውት ላሉት ወዴት ነው እናንተ ሸሺዎች እያሏቸው ዛሬ ደግሞ ህፃናቶቻችን ዘፋኝን ይቀበላሉ በእጁ ጊታር ያዘን ጨፋሪ ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ አታለለች ሴት በውበቷ ስማ አላህ ይጠብቅህና አህመድ ኢብኑ ሰዒድ ከአባቱ ይዞ እንዲህ አለ እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር መልከ ቆንጆ ዝምተኛ የሆነ አንዲት ቆንጆና ውብ የሆነ ሴት አየችው አፈቀረችው ፍቅሯን በረታባት ከለታት ባንዱ ቀን መንገድ ላይ ቆመችበት እሱ ወደ መስጂድ ሊሄድ ሲፈልግ አለችው የማናግርህ አንዲት ቃል አድምጠኝና ከዛም የምትፈልገውን አድርግ ሄደ አላናገራትም ከዛም እንደገና መንገዱ ላይ ቆመችበት እሱ ቤቱ ሊሄድ ሲፈልግ አለችው አንተ ወጣት የተወሰኑ ቃላቶችን አድምጠኝ የምነግርህን ትንሽ አቀረቀረና አላት ይሄ የሚያስጠረጥር ቦታ ነው እኔ ደግሞ ጠላለሁ የጥርጣሬ ቦታ መሆን አለችው ወላሂ እዚህ ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም የምነግርህ እንዳጠቃላይ ግን ሰውነቴ ባንተ ሐሳብ ተወጥሯል በአላህ በኔና ባንተ ጉዳይ በኔና አንተ ጉዳይ አይደለም አለ ወጣቱ ወደ ቤቱ ሄደ መስጊድ ፈለገ ግን አልቻለም መስጊድ ፈለገ ሶላቱን ማወቅ አቃተው ወረቀት አነሳና ደብዳቤ ጻፈ ከቤቱ ወጣ ሴቷ እዛው ቦታ ላይ ቆማለች ደብዳቤውን ወረወረላትና ወደ ቤቱ ተመለሰ ደብዳቤው እንዲህ ነበር ቢስሚላህ الرحمن الرحيم ወቂ አንቺ ሴት ሆይ አላህ ተባረከ ወተዓላ ሙስሊም ባሪያው ሲያምጽ ይደብቀዋል ባሪያው ዳግም ወንጀል ሲመለስ ይደብቀዋል የወንጀል ልብስን ሲለብስ ማለትም ሲዘወትርበት ግን አላህ عز وجل ለራሱ ቁጣን ይቆጣል ሰማይ ምድርን ተራራን የሚያጠብቅ ቁጣ ዛፍና ፍጥረቱን የሱን ቁጣ ማን ይችላል እኔ ያንን ቀን አስተውሻለሁ ሰማይ እንደ ዘይት አተላ የምትሆንበት ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ቀን ህዝቦች የሚንበረከኩበትን በታላቅ ከማሳደግ የበለጠ ወሳኝ ነው سلوك طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله ደግሞ يعطي الدنيا من يحب ومن لا ዱንያን يحب ይሰጣል ለሚወደውም ለማይወደው ولكن لا يختار ነገር للهداية ግን ለሂዳያ ይመርጣል والاستقامة ለኢስቲቃማም إلا من يحبهم ويصطفي የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር ላይ الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ الله መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የሚመጥፎ ብዛት ما كان الله ليذر المؤمنين على ما أنتم አላህ عليه
ምእመናን እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም መጥፎን ከመልካም እስከሚለይ ድረስ እንዴት ነው የሚለያዩት የሚለያዩት በፈተናዎች ነው በአደጋዎች በመከራዎችና በህመሞች ለአላህ ባርነት የሚረጋገጥ በምቾትና በችግር በምቾት ጊዜ ብዙዎች ለአላህ ባርነታቸውን ያረጋግጣሉ በሚገጥማቸው ጊዜ ግን ፈተናዎች ከባድ ጊዜያቶች አደጋዎች ብዙዎች ይወድቃሉ ለዚህም ሲባል ከአላህ ህግጋት ተጋጆችን መፈተን በዚህ መንገድ ላይ ምክንያቱም ዋጋው ውድ ነው ثمن الوصول إلى آخر الطريق غالي ከመንገዱ መጨረሻ መሄጃ ዋጋው ውድ ነው كان لابد أن يدفع الثمن ስለዚህ ውድ ዋጋ ሊከፈል ግድ ነው ألف لام ميم حسب الناس ሰዎች ያሰቡ እንዴ يتركوا أن يقولوا አመንን በማለታቸው ብቻ ከፈተና የሚያመልጡ ولقد فتنا الذين من እነዚያን ከነሱ በፊት የነበሩት እነዚያውን የተናገሩትን አላህ በእርግጥ ያውቃል አናሳነታቸው ውሸታሞችንም ያውቃል ብዙነታቸው የንግግሩ ማረጋገጫ አብዛኛዎቹ ሰዎች ለማመናቸው ብትጓጓም ማያምኑ መንገዱ ليس بالسهل ቀላል አይደለም ይልቁንም የተሞላ ነው በመከራዎችና በህመሞች የተከበበ ነው በአደጋዎችና በሐሳቦችና በጭንቀት ولقد تنزل على الانبياء በነብያቶች ላይ እንኳን ወርዷል وهم احب الخلق الى الله እነሱ አላህ ዘንድ ይበልጥ የተወደዱ ሆነው من المصائب والآلام والله به አላህ የሚያውቀውን ችግር ብቻ ያሳልፈዋል لذلك قال ابن ለዚህም ኢብኑ ቀይም እንዲህ አለ አንተ ወረዳ ዓላማ ባለቤት ሆይ አንተ ደካማ ውሳኔ ሆይ መንገዱ طريق الناح فيه ኖህ የተጓዘበት መንገድ ነው ከሊል እሳት የተጣሉበት እስማኤል ለርድተኙበት አዩብ ላይ መከራ የወረደበት ያዕቆብ ልጃቸውን ያጡበት ዩሱፍ እስር ቤት የገቡበት ያህያ በመጋዝ የተጋዘበት የሐቢብ ራስ የተፈነከተበት መንገድ ነው እናንተ ግን ተቸኩላላችሁ መንገደኛው ከተኛ መንገዱ ረጅም ነው ብሎ ለሺ ሊደርስ ነው ከሚያስበው ቀውድ ነች لذلك كان لابد أن ስለዚህ ዋጋው ውድ ሊሆን ይገባል ዋጋው ውድ ماذا قدموا ምን አበረከቱ ብዙ አበረክተዋል قدموا في الطريق መንገዱ ما لا ላይ يخطر على البال በሐሳቡ ለማይላበረክተዋል እነዚህ የተሰደዱ واخرجوا من ديارهم ሀገሮቻቸውም የተባረሩ በመንገዱም የተጠቁ وقاتلوا وقتلوا የተጋደሉም የተገደሉ كل في سبيل الثبات ሁሉም በጽናት መንገድ ላይ ሁሉም በእርዳታ መንገድ ላይ ይህ እንዲህ ለመርዳት ዛሬ ከደማችን ወሰድ እስከምትደሰት በነፍስ ምትክ በህይወትና በገንዘብ ምትክ እንድንጸና ማወቅ ይኖርብናል በጽናት የሚገኘው አጅር ምንድነው በጽናት የሚገኘው አጅር ምንድነው በመታገሳቸው ገነትና የሐር ልብስ መነዳቸው በውስጧ ባለ አጎበር አልጋዎች ተደጋፊዎች ሲሆኑ በውስጧ ፀሐይን ጨረቃን ሲያዩ ለደጋግ ባሮች ያዘጋጅቻለሁ አይን ያላየችው ጆሮም ያልሰማችው በሰው ልብ ውል ያላለው በታላቁ አላህ ጠይቃለሁ እንዲደረሱ በታላቁ አላህ ጠይቃለሁ እንዴት ወደዚህ ከፍ ያለ ቦታዎች ደረሱ አያዋ የሰዎችን መንገድ ትቀይራለች አንዲት አያ የሰዎችን መንገድ ትቀይራለች ከዛ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት ከቁርአን ትእዛዛቶች ውስጥ ሰላቱል መስጊድ ከ90 በላይ ተጠቅሷል ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት آية واحدة تغير مجرى القوم فانظر ماذا صنعت فينا الآيات ማን ነው ይመልስላቸው የሙዓዝና የሙዓወዝ ያፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃህልን ፍለጋ ወጡ صف በሚስተካከለበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል እኔ ራሴን በሁለት ህፃናት መሃል አገኘው ልቤ ተጨነቀ እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ አጎታችን የታላ አቡ ጀህል አሉኝ አልኳቸው ከሱ ምን ትፈልጋላችሁ ሰምተናል እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ ብታውቁት ምን ታደርጉታላችሁ አልኳቸው ብታውቁት ምን ታደርጉታላችሁ አልኳቸው አሉኝ በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም ወላሂ ካየነው አካላችን ከአካሉ አይለያይም ወላሂ እሱ ከዳነ እኛ አልዳንም በተገለጸለት ጊዜ እነሱ እውነተኞች እንደሆኑ ያለበትን ነገራቸው እንደ ቀስት ተፈትልከው ሄዱ ሰፎቹን እየሰነጣጠቁ በሰይፋቸው ማጣደፉት ለሞት እስኪያበቁ ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም በስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ ዛሬ ማን ነው ለአላህ ጠላት ማን አለው اسمع بارك
አድምጥ ባረከላሁ ፊክ ከሰሃቦች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ በሺዎች የሚቆጠር አላህ ህግ ያላወረደበት ኬት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆነ ፊትና በሁሉም ቦታ ያሳዳቸዋል ሴቶችን ያሳዳሉ ወንዶችን ያሳዳሉ ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል ሲጀመር ከትዳር የሚፈልገው ነገር ምንድነው ሲጀመር ከትዳር የሚፈልገው ምንድነው የትዳር ዓላማ ሴቷን መጠበቅ ያንን ወጣት መጠበቅ ሙስሊም ቤተሰብ መመስረት አይደለምን ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር ይሰርቃሉ ወይስ ወደ ዚና ይመለሳሉ እኛን ሰበብ ወደዛ ይገፋናቸው ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው ብር የተዘጋውን ያገኘዋል ከዛም ለመሸነፉ ሰበብ ይሆንበታል ሁሉም ኃላፊነቱን ሊሸከም ይገባል ሐላል በመቶ ሺህ ብሮች حرام በቀላል ብር حرام በ10 ብሮች في حين أن الحلال حلال دمو أهم بمئات الآلاف من الريالات بمتو شيوش اتقوا الله عباد الله اللهم فروا يا الله بارك قال لي أحدهم عند سوسي نقرين يروي قصة زواجه سلقاب التشوهنيتا قال حين عزمت على الزواج تدار مياز بوسكو كزي اخترت بيت مرتكو صالحا أعرفه يماك أون صالح بيت قال فذهبت إلى أبيها في المسجد ودا أباتو هيدكو مسجد صليت بجانبه أتقبو سجدكو فلما انتهى من صلاته صلاة كبك أبو هلا رأس مكفت كلت بمربت بيت هو يعرفني السياق إني البرقت قال علي أنت ممن نرضى ديننا بحرين ومن نود اللي سونا بيت سبوشين عم تأتشو حتى نتعرف عليهم عندنا نتواوق أتشو جئته بعد أيام بأهله ከቀናት በኋላ ቤተሰቦችን አመጣው ቤተሰቦች ተዋወቁ በመሐከላቸው መዋደድና መግባባት ተፈጠረ አለኛ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮች ጋር ከግሬስ ጋር አቅድ እናደርግልሃለን ፈለኩኝ እንዲገልጽልኝ ስንት ነው መህሯ ምንድነው የሚያስፈልጋት ምንድነው ቅደም ተከተለው አልተናገረም አለ ቀጠሮ መጪው ሳምንት ወጣቱ ይላል كنت على الوظيفة منذ 10 بس رالي نبرك ل10 عامات جمعت مبلغ 20 أتراكمي نبر 20 ريال والله إنجاز يا إخوان والله سكتنا وندموتشي في ظل هذه الظروف التي نمر بها أهو كلنبت هنيتا أن يجمع مبلغ 20 متراكم مشالو قلت الكن 20,000 20 أستحي أن أعطيه إياها لسوا مستعفرال في ظل تنافس الناس سوتش يتشكدادمو باللبت على المظاهر والإسراف بقلت والتبذير የሚደረጉ بكنت حتى أصبحنا እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን እነዚያ ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን ሌላ 20 ሺህ ተበደርኩ كم أصبح المبلغ ስንት ሆነ ገንዘቡ 40 ሺህ ሆነ አልኩኝ 40 ما تكفي اليوم 40 ሺህ አይበቃም ዛሬ 40 والله 40 አይበቃም አልኩ فذهبت في اليوم المحدد በተቀጠርኩበት ቀን ሄድኩ ሼኹ ኒካህ ሊያደርግ መጣ وبدأت الدقائق تمر ደቂቃዎች እየሄዱብኝ ነው እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ التي قال ሼኹ አለ كم المهر ስንት ነው መህሩ فسكت ዝም አልኩ فرددها عليه ደገመልኝ አሁን قلت አልኩት 40 ሺህ ብር አባቱ አለ አይሆንም قال الأب لا አባት አለ አይሆንም فسقط قلبي بين يديه ልቤ ደነገጠ قال الأب አባት አለ 5,000 تكفيها 5000 ይበቃታል 5,000 تكفيها ይበቃታል واستعن بالباقي أنت وإياها በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለ فقمت وقبلت رأسه ቆምኩና ግንባሩን ሳምኩት وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም ومثله قليل የሱ አይነቶቹ ትንሽ ናቸው ومثله የሱ አይነቱ قليل ጥቂት ናቸው أعين الشباب ወጣቶችን አግዟቸው ساعدوا الشباب ወጣቶችን እርዷቸው احفظوا الفتيات ሴቶችን ጠብቁ احفظوا المجتمع ማህበረሰቡን ጠብቁ الزنا في كل مكان ዝሙት በሁሉም ቦታ ነው اتقوا الله عباد አላህን الله ፍሩ የአላህ ባሮች يسروا ولا تعسروا አግራሩ አታጠባብቁ يسروا አግራሩ ولا تعسروا አታጠባብቁ اللهم አላህ ሆይ من يسر على الشباب فيسر ወጣቶች ላይ ያገራላቸውን አግራለት ومن عسر عليه እነሱ ላይ ያጠበቀ ደግሞ رده إلى الحق يا رب
ወደ ሐቅ መልሰው ያ ዓለማቱ ጌታ اللهم طهر بيوتنا من الشاشات والقنوات اللهم احفظ نساءنا وأطفالنا اللهم وسع على شباب المسلمين يا رب العالمين اللهم حصن فروجهم وغض أبصارهم وثبتهم على الطاعة يا رب العالمين اللهم آمنا في أوطاننا أصلح أئمتنا ولاة أمورنا اجعل ولايتنا في من قال منصور بن عمار እንዲህ ይላል كان لي صديق مسرف على نفسه አንድ ጓደኛ ነበረኝ ራሱ ላይ ድንበር ያለፈ ከዛም ተውበት አደረገ وكنت أراه كثيرا ታዲያ ብዙ ጊዜ ያው ነበር كثيرا من العباد والقوام والصوام ከሚቆሙትና ከሚጾሙት أراه كثير العبادة ብዙ والتهجد አየው ነበር በኢባዳና በተሃጁድ ففقدته أياما ለቀናት አጣሁትና فقيل لي هو مريض አሞታል ተባልኩ فأتيت إلى داره ወደ ቤቱ መጣሁ فخرجت إلي ابنته ሕፃን ልጁ ወጣች فقالت من تريد ማንን ትፈልጋለህ አለች قلت قولي لأبيك فلان ለአባትሽ ገሌ መጥቷል በይው አልኳት فاستأذنت لي አስፈቅደችልኝና ثم دخلت ከዚያም ገባሁ فوجدته في وسط الدار በቤት መሃል ላይ ሆኖ አገኘሁት وهو مضطجع على فراشه ፍራሹ ላይ ተኝቷል እሱ وقد اسود وجهه ፊቱ ጠቁሯል وأذرفت عيناه አይኑ ያነባል وغلظت شفتاه ከንፈሩ ደርቋል فقلت له وأنا خائف ታዲያ منه እኔ ለሱ ፈርቼ ያልኩኝ يا أخي ወንድሜ أكثر من قول لا إله إلا الله ማለትን አብዛ ففتح አይኑን عينيه ከፍተና فنظر إلي بشدة አተኩሮቱን ሲያበቃ ثم غشي عليه እንደገና ተመለሰ فقلت له ثانيا አሁንም ሁለተኛ ጊዜ ያልኩት يا أخي ወንድሜ أكثر من قول لا إله إلا لا الله إله إلا الله ማለትን አብዛ ثم كررتها عليه ثالثا አሁንም ለሶስተኛ ጊዜ ደገምኩለት ففتح عينيه وقال አይኑን ከፈተና አለኝ يا أخي منصور ወንድሜ መንሱር ሆይ هذه كلمة ይሄ ቃል እኮ قد حيل بيني እኔ وبينها ላይ ተጋርዷል هذه كلمة ይሄ ቃል እኮ قد حيل بيني وبينها እንደ ተጋርዷል فقلت لا حول لا حول ولا قوة إلا بالله العلي العظيم አልኩኝ ثم قلت له ከዚያም አልኩት يا أخي ወንድሜ أين تلك الصلاة የታል ያ ሰላት والصيام والتهجد ጾምና والقيام ተሃጁድ ስግደት فقال አለኝ كان ذلك لغير الله እኮ ለአላህ አልነበረም كان ذلك لغير ያ الله ለአላህ አልነበረም وكانت توبتي كاذبة ተውባ የሚውሸት ነበር إنما كنت أفعل ذلك ያንን ስፈጽም ነበር ليقال عني እንዲባልልኝ ነው وأذكر به እንዲወሳበት ነው وكنت أفعل ذلك رياء ያንን للناس ስፈጽም ነበር ለይሉኝታ فإذا خلوت إلى نفسي ወደ ራሴ ስመለስ أغلقت الأبواب በሩን እዘጋለሁ وأرخيت الستور መጋረጃ ጋረዳለሁ وشربت الخمور መጠጥ ጠጣለሁ وبارزت ربي بالمعاصي ጌታዬን በኃጢአት አምጻለሁ ودمت على ذلك مدة በዚህ የተወሰነ ከገፋው በኋላ ህመም አገኘ وأشرفت على الهلاك ለሞት ተዳረሱ فقلت لابنتي هذا ለዚህ ልጅ አልኳት ناوليني المصحف ቁርአን አቀብኝ فقلت ከዚያም بعد أن أخذت ቁርአንን المصحف ከወሰድኩ በኋላ አልኩኝ اللهم አላህ ሆይ بحق كلامك በዚህ هذا ሐቅ ንግግር في የሆነበት هذا المصحف العظيم በዚህ ታላቁ ቁርአን إلا ما አድነኝ شفيتني ይህንን መዓት ورفعت عني البلاء ካላነሳህልኝ وأنا እኔ أعاهدك ደግሞ ቃል እገባልሃለሁ ألا أعود إلى ذنب ሁለተኛ ወደ أبدا ጥፋቴ እንደማልመለስ ففرج الله عني አላህ ፈረጀኝ ففرج الله عني አላህ ፈረጃውን አመጣልኝ فلما شفيت ከዚያም ስድን عدت إلى ما كنت ወደ عليه ነበርኩበት من ተመለስኩ اللهو واللذات ዝንጋቴና ጥፋት وأنساني الشيطان ሸይጣን አስረሳኝ العهد الذي بيني በእኔና وبين በአላህ ربي መካከል የነበረውን ቃል ኪዳን فبقيت على ذلك مدة من የተወሰነ ጊዜ الزمن ቆየሁ በዚህ ሁኔታ فمرضت مرة ለሁለተኛ ثانية ጊዜ ታመምኩ أشرفت ይሄኔ حينها على الهلاك والموت ለሞት የተቃረበ ህመም ሆነብኝ فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط الدار كعادة እንደ ልማደ ቤቱ መሃል ላይ አወጡኝ ثم دعوت بالمصحف ከዚያም በቁርአን ጸለይኩኝ فقرأت فيه የተወሰነም አነበብኩ ثم رفعته ከዛም ከፍ አረኩና قلت አልኩኝ اللهم አላህ ሆይ بحرمة ما في هذا المصحف الكريم من በዚህ كلامك መጽሐፍ ይሁንብህ إلا ما فرجت عني መዓቱን አንሳልኝ ورفعت عني البلاء መዓቱንም አንሳልኝ فاستجاب الله مني አላህ ተቀበለኝ ከኔ وفرج عني ፈረጀኝም ثم ከዚህ عدت በኋላ إلى ما كنت عليه من አሁንም الجهل ወደ والضياع ነበርኩበት ጥፋት ተመለስኩ ما كأني عاهدت الله ألا أعود ልክ ከአላህ ጋር ቃል ኪዳን እንዳልነበረኝ فوقعت في هذا المرض الذي አሁን تراني فيه በምታየኝ الآن ህመም ላይ ተገኘው فأمرت أهلي ቤተሰቦችን አዘዝኩ فأخرجوني إلى وسط ቤቱ መሃል ላይ الدار ያስቀመጡኝ كما تراني እንደምታየኝ ثم دعوت بالمصحف ከዚያም لأقرأ ቁርአን فيه ልቀራ ስገልጠው فلم يتبين لي حرف واحد منه አንድም ቃል ሊታየኝ دعوت አልቻለም بالمصحف ቁርአኑን አምጥቼ لأقرأ فيه ልቀራ ስል فلم يتبين لي حرف واحد منه አንድም ቃል ሊገለጽልኝ አልቻለም فعلمت አወቅኩ أن الله سبحانه قد غضب አላህ علي ሱብሓነሁ ወተዓላ ተቆጥቶብኛል فرفعت رأسي إلى السماء ራሴን ወደ ሰማይ ከፍ አደረግኩ وقلت ከዚያም አልኩ اللهم አላህ ሆይ
فرج عني يا جبار السماء والأرض فرج جبار السماوات والأرض اللهم فرج عني الله يفرج يا جبار السماوات والأرض الكت فسمعت سموا كأن هاتفا يقول لك اندت الرسيل تتوب عن الذنوب إذا مرضت بتاممك ጊዜ ተውባት አደርጋለሁ وترجع للذنوب إذا برئت كان مستدن تملسበታል فكم من كربة نجاك منها ስንት ችግርን ነፃ አወጣ وكم كشف البلاء إذا بليت ስንት ማዕተን አነሳ أما تخشى አትፈራምን بأن تأتي المنايا ተአረሙትን መምጣት وأنت على الخطايا قد لخوت በወንጀል ላይ ሆነ قال منصور بن عمار መንሱር ኢብኑ አማር እንዲህ ይላል فوالله ما خرجت من عنده والله ከቤቱ إلا አልወጣሁም وعيني تسكب العبرات ባይን ያዘነብኩ ቢሆን እንጂ فما وصلت الباب ልክ በር ላይ ስደርስ أنه قد مات ሞቷል አሉኝ حيل بينهم በእነሱና وبين ما በሚፈልጉት يشتهون መካከል ከልካይ ገባባቸው حديثنا ወሬያችን ليس عن الغارقين ባህርና في حال ወንዝ والأنهار ስለሰጠሙ ሰዎች አይደለም فأولئك إن كانوا صالحين እነዚያ ሳሊሖች ከሆኑ كانوا شهداء بإذن العزيز الغفار ሸሂድ ይሆናሉ በአሸናፊውና መሐሪው ጌታ ፍቃድ ولكن حديثنا ነገር ግን ወሬያችን رسالة መልእክት ነው إلى الغارقين في الشهوات والملذات በስሜት ውስጥ ለሰጠሙ يرتوون منها ልክ ዱንያ ላይ وكأنهم مخلدون في هذه الدنيا ይዘወተሩ ይመስል تناسوا أن الدنيا ረስተዋል ይህች ዱንያ دار ممر وامتحان የማለፊያና የፈተና ሀገር መሆኑን إنهم يغرقون እነሱ እየሰጠሙ ነው وهم لا يشعرون ግን አይታወቃቸው فهيا نسمع እስኪ እንስማ بعضا የተወሰነውን من أحوالهم ከሁኔታቸው من أحوال الغارقين ከሰማጮች ሁኔታ ليلهم ونهارهم سواء ሌሊታቸውም ቀናቸውም እኩል ነው يظنون ያስባሉ أن السعادة في ደስታ لذة በጣፋጭ وشهوات ነገርና በስሜት ውስጥ ነው وفي ብለው سفر ومغامرة በጉዞና በጀብድ استحوذ عليهم الشيطان ሸይጣን በእነሱ ላይ ተሾመባቸው فأنساهم ذكر الله አላህንም ከማስታወስ አስረሳቸው يستيقظ الواحد منهم قبل الفجر ከነሱ لموعد ውስጥ አንዱ طائرة ይነቃል ከሱቢ በፊት ለአውሮፕላን ቀጠሮ وسفر وسياحة ለጉዞና ለጉብኝት ولا يستطيع أن يستيقظ ለፈጅር لصلاة ሰላት الفجر ግን መንቃት አይችልም مع أن التخلف عن صلاة الفجر من ከፈጅር علامات ሰላት المنافقين መቅረት ከሙናፊቆች ምልክት ከመሆኑ ጋር تراهم في الملاعب ጨዋታ ቦታዎች ውስጥ ታያቸዋለህ يجوبونها طولا وعرضا በቁመቱም በጎኑም ሲያቆራርጡት ከኳሱ ኋላ ሆነው ولا يقون على أداء الصلاة ሰላትን ለመፈጸም ግን አይበረቱም ولا تراهم في صفوف المصلين በሰጋጆች ሰፍ ውስጥም አታያቸው رغم أن المسجد መስጂዱ لا يبعد عنهم سوى ከተወሰኑ خطوات. እርምጃዎች የማይርቅ ሆኖ من ሳለ أحوال الغارقين ከሰማጮች ሁኔታ ውስጥ أوقاتهم ጊዜያቸው لهو ولعب ዛዛታና ጨዋታ ነው غناء وطرب ሙዚቃና ጭፈራ ነው لا يعرفون معروفا መልካም ولا ነገርን ينكرون አያዙም منكرا መጥፎ ነገርን ማያወግዙም يعرفون أسماء المغنيين የሴትና والمغنيات የወንድ ዘፋኝ ስሞችን ያውቃሉ والساقطين የወንድና والساقطات የሴት ወራዶችንም بل ረንደውም ويعرفون ميولهم ዝንባሌያቸውን ورغباتهم وأخبارهم ፍላጎታቸውንና ዜናቸውንም بل ያውቃሉ ربما يعرفون أسماء زوجاتهم የሚስቶቻቸውና وأبنائهم የልጆቻቸው ስሞች ሊያውቁ ይችላሉ ولا يعرفون سيرة محمد صلى الله عليه وسلم የሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ ግን አያውቁም وسيرة أصحابه የሰሃቦቻቸውንም وسيرة ታሪክ أمهات المؤمنين የሙእሚኖች ታሪክ رضي الله عنهم ረዲየላሁ أجمعين ዐንሁም አጅመዒን يقرؤون الصحف والمجلات ጋዜጣዎችና መጽሔቶችን ያነባሉ وينفقون في سبيلها በእነሱ عشرات መንገድ ላይ ማስር ያወጣሉ እንደውም በመቶዎች ያወጣሉ ولا يقرؤون القرآن ولا ቁርአን حتى ግን لحظة አያነቡም ለተወሰኑ ጊዜያት እንኳን تراهم عند الإشارات አደባባይ ላይ ታያቸዋለህ قد رفعوا أصواتهم የመኪና كبيرات ማይክ السيارات ድምጽ ከፍ አድርገው على موسيقى وألحان በሙዚቃና በዘፈን وهي مزامير እሱም الشيطان የሸይጣን መዝሙሮች ናቸው تهتز أجسادهم ሰውነታቸው ይንቀጠቀጣሉ طربا ونشوة በጭፈራና لذلك በመንዘሳት ለነሱ ولا يهتز ልባቸው ግን لهم አይንቀጠቀጥም عند سماع القرآن ቁርአን በሚሰሙበት ጊዜ قال الله አላህም للشيطان ለሸይጣን አለው واستفزز من استطعت منهم ከነሱ بصوتك የቻልከውን ሁሉ በድምጽ አታል وأجلب عليهم بخيلك በእነሱ ورجلك ላይ በፈረሰኞችም በእግረኞችም ወለፍ وشاركهم في الأموال والأولاد وعدهم በገንዘቦቻቸው ልጆቻቸውም ላይ ተጋራቸው ቃልም وما ግባላቸው يعدهم الشيطان إلا ሸይጣንን غرورا ማታለያን ቃል እንጂ ሌላ من አይገባም أحوال الغارقين ከሰማጮች ሁኔታ تراهم في ታያቸዋለህ الأسواق والمجمعات በገበያና በመሰብሰቢያ ቦታው يعتنون بالمظاهر ሌላኛው ገጽታ ትኩረት ሲያደርጉ والشخصيات ለስብናቸው والسرائر خاوية ውስጣቸው ግን ባዶ ነው يعيشون بلا أمن ولا ያለ أمان ጸጥታና ደህንነት ይኖራሉ ولا راحة ولا ያለ استقرار ረፍትና بل መረጋጋት قل بلا حياة እንደውም ያለ فأي ህይወት حياة بلا ያለ إيمان ኢማን ህይወት ምንድነው قال جل في علاه አላህ عز وجل الذين آمنوا እነዛ ያመኑት ولم يلبسوا إيمانهم بظلم እምነታቸውን በበደል ያልቀላቀሉ أولئك لهم الأمن እነሱ وهم ጸጥታ مهتدون ያላቸው እነሱም የተመሩ ናቸው قلوبهم ልቦቻቸው تئن من الذنوب وتشتكي ያቃስታሉ በወንጀል ስሞታ أطفأت الذنوب نور الإيمان في ወንጀል قلوبهم ከልቦቻቸው ኢማን ብርሃን አጥፍተውታል وقطعت الآهات والحسرات كهولهم ማቃሰትን ቆርጧቸዋል ጉበታቸው وأرقت الهموم مضاجعهم ጭንቀትም ጎናቸው ረፍት ነስቷቸዋል يغرقون في لجج المعاصي والآثام ይሰምጣሉ በወንጀልና ጥፋት ባህሮች ውስጥ من مصيبة إلى مصيبة ከአደጋ ወደ አደጋ ومن هم إلى ከሐሳብ ወደ ሐሳብ ومن غم إلى غم ከጭንቀት ወደ ጭንቀት ولا هم يتوبون ወይ አይቶብቱ
ولا هم يذكرون ويجسسون وصدق الله حين قال اللهم أونت تناقرون انديس ومن أعرض عن ذكري كقصاص يميزوره فإن له معيشة لست أباب نوران ونحشره يوم القيامة بقيامة أنا مور هون انقسقسوا قال الله ربي لما حشرتني أعمى جيتاي هوي لمن أور أدرجت أنا الصاهن أنا برقت أما يهون يسالين هو مع ضلاله وعصيانه وتمرده يحاجز እሱ ከጠሜቱና ከአመጹ ከትዕቢቱ ጋር ይከራከራል قال ربي لما حشرتني أعمى ጌታዬ ሆይ ለምን እውር አድርገህ ቀሰቀስከኝ وقد كنت بصيرا በእርግጥ የማይነበርኩ ሲሆን ይላል قال كذلك أتتك آياتنا فنسيت እንደዚህ ሆኖ ታምራቸው መጣለ ጊዜ ተውካት وكذلك اليوم تنسى እንደዚሁም ዛሬ አንተ ትተዋለህ وكذلك نجزي من أسرف ولم يؤمن بآيات እንደዚሁም ድንበር ያለፈና በዚህ ጌታው አንቀጾች ያላመነ ሰው ولعذاب الآخرة أشد እንቀጣለን የአኺራ ቅጣት وأبقى በጣም ብርቱ ሁሉ ጊዜም ዘውታሪ ነው إنهم يغرقون እነሱ እየሰመጡ ነው ومع هذا እንዲህም ሆኖ لا يفكرون بالتوبة والندم ተውበትና መጸጸትን አያስቡም اللهم إلا خطرات تمر على قلوبهم አላህ ሆይ በልባቸው የሚያልፍ ሁሉ የሚል ሲቃ تناديهم إلى ركوب السفينة والانضمام إلى ተጠራቸዋለች ወደ መርከቡ እንዲሳፈሩ ወደ ተውበተኞች ክፍለት يسمعون المواعظ ولا يتعظون ምክሮችን ይሰማሉ አይመከሩ يدفنون الموتى ولا يعتبرون ሙታኖችን ይቀብራሉ አያስተውሉ يرون الحق ولا يتبعون ሐቅን ያሉ አይከተሉ ይጠራሉ ولا መልስ يستجيبون አይሰጡም نقول لهم ما قال ለነሱ አላህ ያለው እንላቸዋለን يا قومنا ወገኖቻችን ሆይ أجيبوا داعي الله وآمنوا به የአላህን ጥሪ ተቀበሉ በሱም እመኑ ኃጢአቶችን ይምርላችኋል ከሳዩ ቅጣት ومن لا ይመርላችኋል يجب داعي الله የአላህን ጥሪ የማይቀበል ሰው فليس بمعجز في الأرض በምድር ውስጥ የሚያመልጥ وليس አይደለም له من دونه ከሱም أولياء ሌላ ረዳቶች የሉትም أولئك في ضلال እነዚህም مبين በግልጽ ስተት ውስጥ ናቸው يا قومنا اسمعها مني አድምጠኝና وافهمها جيدا يا رب በደንብ ተረዳኝ የመንገድ ጓዴ إن قيمتك ያንተ ዋጋ بالهم الذي تحمله በምትሸከመው ሐሳብ ልክ ነው والهدف الذي تحيا من أجله በምትኖርለት ዓላማ ግብ ልክ ነው وحين يكون الهم تافها ሐሳብህ ውዳቂ የሆነ ጊዜ فقيمة الإنسان የሰውየው معروفة ዋጋ የታወቀ ነው ማብራሪያ ያስፈልገውም فحاصل ضرب الصفر في صفر ዜሮን ከዜሮ ጋር ብታበዛው تساوي صفر መልሱ ዜሮ ነውና لكن حين يكون ነገር هم ግን ግብና ዓላማ وهدفك أخروي አኺራዊና سماويا ሰማያዊ ሲሆን فإنك تكون በህይወት رقم ብዜት صعبة ውስጥ في معادلة ለስሌት الحياة አስቸጋሪ ቁጥር ትሆናለህ واعلم ወቅ أنه من رضي بالدون فهو دون የበታችነትን የወደደ የበታች ومن ነው يتهيب صعود ተራሮችን الجبال መውጣት የፈራ يعيش أبد الدهر بين ለዘላለም ጉድጓዶች መሃል أوصيك ይኖራል أخيرا ونفسي በመጨረሻም አንተንም ራሴንም ባላህ ፍራቻ እመክራለሁ أخيرا ونفسي ራሴንም بتقوى አንተንም ባላህ ፍራቻ فقد زادت الفتن يا ربي قدر ፈተናው ጨምሯል የመንገድ ጓዴ فقد زادت الفتن يا ربي قدر ፈተናው ጨምሯል የመንገድ ጓዴ ونحن والله እኛ ደግሞ ባላህ ይሁንብን نقرب إلى الساعات ወደ ቂያማ ይበልጥ مما እየቀረብን كان عليه المسلمون ሙስሊሞች قبل ከነበሩበት 14 ከ14 ክፍለ ዘመናት حين በፊት نزل قول الله የአላህ ቃል ሲወርድ الساعة اقتربت الساعة የሚለው فها هي العلامات تترى ይኸውና ምልክቶቹ تطاول الحفاة العراة እየተከታተሉ ووسد الأمر إلى غير أهل ኃላፊነት ባለቤቱ ላልሆነ ተሰጠ ورأينا الكاسيات العاريات ለብሰው ወርቃን የሆኑትንም ተመልክተናል شربت الخمور ኸምር ተጠጣ واستحلت المعازف ሙዚቃ والزنا መሳሪያና ሙዚቃ ሐላል ተደረገ وانتشر الربا وتركت الصلوات ሪባ ተስፋፋ ሰላትም ተተወ فماذا ننتظر يا ربي قدر ምንድነው ምን ጠብቀው የመንገድ ጓዴ فماذا ننتظر يا ربي قدر ምንድነው ምን ጠብቀው የመንገድ ጓዴ والروح من كتب لي أحد التائبين አንድ ተውበት አድራጊ ጻፈልኝ قصة توبته ورجوعه إلى ተውበት الله አድርጎ ወደ አላህ የተመለሰበትን بعد ታሪክ ضياع ومعاناة استمرت ለዓመታት ያህል ሲፈጸም ከነበረ መጥፎ ስራ በኋላ قال في سطوره وفي رسالته ይላል በደብዳቤውና በመልእክቱ እንዴት እንደምጀምርልህ አላውቅም وكيف أعبر لك عن قصة الرجوع እንዴት እንደተመለስኩ እንደማብራራለህ أنا شاب እኔ ወጣት ነኝ أبلغ اليوم من العمر 6 እድሜ ዛሬ 26 የደረሰ ሰው أنا أكبر إخوتي እኔና ታላቅ ወንድሞቼ وأسرتي فقيرة جدا ቤተሰቦቼ እጅግ ድሆች ነን أما أصحابي ጓደኞቼ ደግሞ فلا يصلون የማይሰግዱ ናቸው ولا يصومون የማይጾሙ ናቸው حياتنا بكل صراحة ሕይወታችን እውነት ለመናገር ማምሸት وخمر ومخدرات መጠጣትና ማጨስ ነው 7 سنوات على هذه الحال 7 ዓመታትን በዚህ ሁኔታ አሳልፈናል حتى مللنا من هذا الضياع በዚህ ጥፋት እስክንሰለች ድረስ فبدأنا ታዲያ ጀመር بطريق آخر من طرق ሌላ الضياع የጥፋት መንገድን ፍለጋ وبدأنا رحلة جديدة ደግሞ برحلات ጀመርን الغفلة. የዝንጋታን አዲስ ጉዞ اقترح أحدنا አንዳችን አመላከተን أن نسافر لبلاد ወደ الكفار ካፊሮች ሀገር እንድንሳፈር بحثا عن المتعة والتغيير ሌላ የመጥፊያ መንገድ ለመቀየር ففعلنا አደረግነው وليتنا لم نفعل ማድረግ አልነበረብንም ነበር هناك እዛ تعلمنا ተማርን فنون الزنا የዝሙትን والخلاء ጥበብና ክህደት والنصب والاحتيال ማታለልና ውሸትን كنا نمكث في በጉዟችን የምንቆይ የነበረው أشهراً طوال. በርካታ ወራት ነው فإذا نفدت أموالنا ገንዘባችን ባለቀ ጊዜ اتصلنا على أهلنا ወደ ቤተሰቦቻችን ደውላለን ونحن في سكر شديد እኛ አደገኛ ስካር ውስጥ ሆነን نطلب منهم እንጠይቃቸዋለን أن يمدوننا بالمال ገንዘብ እንዲልኩልንና حتى نستطيع
نستطيع الرجوع እንድንመለስ فإذا وصل المال ገንዘቡ በደረሰ ጊዜ سددنا فترة البقاء የቀረውን ጊዜያት እናራዝማለን وهكذا في كل مرة እኛ ሁሌ እንዲህ ነን كان أحدنا ከኛ ውስጥ አንዱ يتصل على أهله للكذب والاحتيال ቤተሰቦቹ ጋር ይደውላል ለውሸትና ለማታለል في مرة من المرات ከቀናት ባንዱ ቀን استأجرنا መኪና سيارة ተከራይተን وذهبنا ወደ አንድ إلى أحد የመጥፊያ نوادي الضياع መዝናኛ ሄድን حيث الخمر ኸምርና والموسيقى ሙዚቃ ያለበት والرقص እንደ كالأنعام እንስሳ የሚደነስበት فالحياة الأنعام እንደውም የእንስሳ ህይወት أفضل من هذه الحياة ከዚህ ህይወት የተሻለ ነው بينما نحن እኛ جلوس በዚህ ሁኔታ ተቀምጠን نتبادل الحديث ወሬ እያወራን ونتبادل كؤوس الخمر የመጠጥ ብርጭቆ እየተለዋወጥን قال أحد አንድ أصحابنا ጓደኛችን አለ سوف أذهب إلى مكان قريب አንድ የቅርብ ቦታ ደርሼ እመጣለሁ وأرجع إليكم بسرعة በፍጥነት እመለስላችኋለሁ فذهب ሄደ وكان في حالة سكر شديد ባደገኛ የስካር ሁኔታ ላይ ነበር مضت الساعات ولم يرجع ሰዓታት አለፉ አልተመለሰም فخرجنا نبحث عنه እሱን ፍለጋ ወጣን وبعد بحث ፍለጋው በኋላ وجدناه ከመነ መኪናው وقد سقط وهوى بسيارته من ከትልቅ مكان ከፍታ ላይ ወድቆ አገኘ ነው ومات على أشنع حال በመጥፎ ሁኔታ ሞተ بكينا አለቀስን وحزنا على موته አዘንን በሞቱ ورجعنا إلى ديارنا ወደ ቤታችን ተመለስን محملين بالأحزان ሐዘን የተጨነብን ሆነን فما مضى شهران ወራትም አልፈጀንም حتى عدنا إلى ما كنا عليه ወደ ነበርንበት ለመመለስ يا الله ያ አላህ كم هي قاسية قلوبنا ልባችን ምን ያህል ይደረቀ ነበር لم أكن አልነበርኩም ገንዘብ ማገኝ ሰው ولا دخل የወር ገቢ شهريا የሌለኝ ነው بل كنت أنصب وأحتال እንደውም አታላምታታ ነበር وتحمل أهلي بسبب ذلك ديونا ቤተሰቦቼ كثيرة በዚህ የተነሳ ትልቅ የገንዘብ ዕዳ ተሸክመዋል بل كنت እንደውም أقترض ተበድሬ وأتحمل የጉዟችን ወጪ ሸፍን ነበር مع الأصحاب ለነሱም ስል وأتحملها عنهم ከነሱም ሸከም ነበር እነሱ ከኔ በለጠ ገንዘብ እያላቸው وأحسن ከኔ حالا በለጠ ሁኔታ ነው وكنت أظن አጠረጥር ነበር أن هذا من እኔ الكرم ከሰጪነቴና والجود على الأصحاب ለጓደኛዬ والخدام. መስዋዕትነት ከመክፈል تراكمت الديون علي ዕዳ የተደራረበብኝ وساءت الأحوال ሁኔታ የከፋ وبدأ يتخلى عني الأصحاب ጓደኞቼን የመተው ጀመሩ أي أصحاب هؤلاء ምን አይነት ጓደኞች ናቸው በእርግጥ أصبحوا يسافرون ለኔ ሳይነግሩኝ ولا يخبروني መሄድ بسفرهم ጀምረዋል وأنا الذي تحملت الديون من أجلهم እኔ በእነሱ ሰበብ ዕዳ ተሸክሜ ሳበቃ اكتشفت حينها ይህን የተገለጸልኝ أنهم أصحاب مصلحة እነዚህ የጥቅምና وضياع የጥፋት ጓደኞች قلت أنا እንደሆኑ እኔም አልኩኝ اكتشاف متأخر የዘገየ መገለጽ ነው اكتشاف የዘገየ متأخر መገለጽ ነው وصاحبت غيرهم ሌሎችን ተጎዳኝ ولم يكونوا بأحسن حال منهم ሁኔታቸው ከነሱ የተሻሉ አይደለም صاحبت غيرهم ሌሎችን ተጎዳኘው ولم يكونوا بأحسن منهم حالا ሁኔታቸው ከነሱ የተሻሉ አይደሉም جمعت أموالا ገንዘብ አጠራቀምኩና وسافرت أنا وإياهم ከነሱ ጋር ተጓዝን مع ابن عم لي ከአጎቴ ልጅ ጋርም مع مجموعة من الأصحاب ከሌሎች ጓደኞችም ጋር ሆነን إلى بلد آسيوي ወደ አንድ ኤዥያዊ ሀገር مشهور بالمجون وفساد الأخلاق በእብደቷና ፈሳዷ የታወቀች ከተማ ደረሰ بعد يومين من وصولنا በደረሰን በሁለት قال ቀን ابن عمي أنه سوف ያጎቴ يرجع ልጅ እንደሚመለስ ነገረኝ فلما سألته عن السبب قال ለምን እንደሚመለስ ጠይቀዋለኝ لقد رأيت في المنام በህልሜ ዛሬ أن አየሁ الناس في هذه البلاد እዚህ ሀገር يحترقون ያሉ ሰዎች እየተቃጠሉ رأيت አየሁ في المنام በህልሜ አየሁ أن الناس في هذه البلاد يحترقون ሰዎች በዚህ ሀገር ላይ ሲቃጠሉ وقد اشتعلت بهم النيران እሳት እየነደደባቸው وأتاني رجل አንድ በጣም شديد እጅግ البياض የነጣ ሰው መጣና አለኝ قال ارجع قبل أن تحترق معهم ተመለስ አብረሃቸው ከመቃጠልህ በፊት ተመለስ قبل أن تحترق معهم አብረሃቸው ከመቃጠልህ በፊት አለኝ فرجع ابن عمي ያጎቴ ልጅ ተመለሰ ورجعت معه እኔም አብሬው ተመለስኩ فمكثت في البيت በቤቴ ውስጥ ተመለስኩ بلا مال ያለ ገንዘብ وبلا أصحاب ያለ ጓደኛ وأصابني من الهم والحزن والضيق فالله አላህ بي የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው في يوم من الأيام ከቀናት ባንዱ ቀን كانت ساعة الانتقال የመሸጋገሪያ ጊዜ ደረሰ في يوم من الأيام ከቀናት ባንዱ ቀን جاءتني أمي እናቴ መጣች እያለቀሰች وكلمتني وقالت አናገረችኝም لماذا لا تصلي ለምንድነው ማትሰግዱ አለችኝ لماذا لا ترجع إلى الله ለምንድነው ወደ አላህ ማትመለሰው وأعطتني شريطا ካሴትም ሰጠችኝ وأقسمت علي أن أسمعه እንዳዳምጠውም አስማለችኝ ثم ذهبت وتركتني ከዛም ትታኝ ሄደች فبدأت أسمع الشريط ከዛ ካሴቱ መስማት ጀመርኩ فأحسست أني أنا المخاطب ተሰማኝ እኔ ስለኔ የሚነገር كان الشريط ካሴቱ የሚያወራው عن الذين يغرقون في الذنوب ወደ والمعاصي ጥፋት ወንጀል ስለሚሰምጡ ሰዎች ነው كان الشريط ካሴቱ የሚናገረው عن أثر الصحبة ስለ መጥፎ ጓደኛ ስለ ዘላቂነትና ስለ መጥፎ ጓደኝነት አጥፊ أخذت أبكي ማልቀስ ጀመርኩ وأبكي وأبكي ማልቀስ فقررت التوبة ومراجعة ስለ الحسابات ተውባና ወደ ራስ ስለመመለስ አሰብኩ يقول صاحب الرسالة ይላል ባለ ደብዳቤው أتعرف يا شيخ ያ ሼክ من هو صاحب ግን الشريط ታውቃለህ የካሴቱ ባለቤት ማን እንደሆነ أتعرف يا شيخ ታውቃለህ ግን ያ ሼክ من هو صاحب الشريط የካሴቱ ባለቤት ማን እንደሆነ إنه أنت እሱ አንተ ነህ وأنا أحبك حبا شديدا እኔ በጣም እወድሃለሁ وأنا أحبك حبا شديدا እኔ በጣም እወድሃለሁ وكان اسم الشريط የካሴቱ ስምም أحوال الغارقين የሰማጮች ሁኔታ የሚል ነው ثم أعطتني أمي شريطا آخر ከዛም እናቴ ሌላ ካሴት ሰጠችኝ اسمه قوافل العائدين ወደ ተመላሾች ቅፍለት የሚለውን ያንተ قلت أنا እኔም ማልኩ
اللهم اجعلنا خيرا مما يقولون الله ከሚሉት የበለጠ አድርገን وأحسن مما يظنون ከሚጠረጥሩትም የተሻለ واغفر لنا ما لا يعلمون ከማያውቁት ነገራችንን ማረን يقول ها أنا ذا ይሄውኔ أكتب لك الرسالة ደብዳቤ እየጻፍኩልህ ነው وأنا أبكي بكاء شديدا ብርቱ ለቅሶን እያለቀስኩ وأمي جالسة عندي تبكي معي እናቴም ጎኔ ተቀምጣ ታለቅሳለች وتدعو لك بالثبات በጽናትም ዱዓ እያደረገችልህ ነው وتدعو لك بالثبات حتى ዱዓ ታደርግልሃለች እንድትጸናበት وهي فرحة جدا بتوبتي እሷ በኔ ተውበት በጣም ደስተኛ ናት ያ ሼኽ إن قصتي أكبر وأعظم من هذا በርግጥ ይሄ ታሪኬ ከዚህ የበዛ ነበር ولكني ذكرتها لك ነገር ግን باختصار ባጭሩ ነው ላንተ ያስቀመጥኩልህ أما من أخباري الجديدة እና አሁን ከአዲስ ሁኔታዬ منذ أن بدأت الحياة الجديدة አዲስ ህይወት ከጀመርኩ በኋላ حياة التوبة والاستقامة የተውበትና የእስቲቃማ ህይወት فأنا أنتقل من خير إلى خير እኔ ከኸይር ወደ ኸይር እየተሸጋገርኩ ومن ነው نور إلى نور ከብርሃን ወደ ብርሃን لقد حصلت على وظيفة ስራም አግኝቻለሁ وأنا الذي كنت عاطلا እኔ لسنوات ለዓመታት ተስተጓጉዬ ነበርኩ ሰው وأزيدك خبرا من الأخبار ከነገሬ ላይ አንድ ነገር ልጨምርልህ ستفرح لي عندما أخبرك به ትደሰትልኛለህ ይህን ስነግርህ فزيادة على وظيفتي ከስራዬ በተጨማሪ أنا الآن مؤذن في እኔ بيت አሁን من ሙአዚን بيوت الله. ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት أنا الآن እኔ አሁን مؤذن في بيت ሙአዚን من ሆኛለሁ بيوت ከአላህ الله. ቤት ውስጥ ባንዱ ቤት أصلح بالأذان በአዛን እላለሁ وأردد في اليوم በቀናት مرات ውስጥ ومرات ደጋግማለሁ الله أكبر አላሁ አክበርንና ولا إله إلا الله ላ ኢላሃ ኢላላህ فادعوا لي بالثبات በጽናት ዱዓ አድርግልኝ وإني والله እኔ ወላሂ لأدعو لأصحاب الماضي بالهداية ለቀድሞ والصلاح. ጓደኞቼ ዱዓ አድርጋለሁ وأتمنى እመኛለሁም أن يعتبر ከታሪኬ بقصتي ይማሩ ዘንድ والأخبار የህሊና ባለቤቶች